ኢራን በቴል አቪቭ ከባድ ጥቃት መፈጸሟ ተነገረም። በዚህም በመቶ ኢላማዎች ላይ ጥቃት መፈጸሟ ነው የተነገረው። ኢራን በአሜሪካና እስራኤል ለተገደሉባት መሪዎቿ በቀሏን እየመለሰች ነው ተብሏል። ኢራን በባህረ ሰላጤው የአረብ ሀገራትና በእስራኤል ላይ የምትወስደው አጸፋዊ እርምጃ እጅግ አስደንጋጭ ነው እየተባለ ነው። ጦርነቱም ወደ ከፋ ደረጃ ተሸጋግሯል ተብሏል። እስራኤል የኢራን አመራሮች ላይ ኢላማ ማድረጓን መቀጠሏ ተሰምቷል። ዛሬም አንድ ከፍተኛ የኢራን አመራር ገድላለች መባሉ ነው የተነገረው። የዩናይትድ ስቴትስ የጦር መርከቦች ወደ ኋላ ማፈግፈጋቸው ተነገረም። በእሳት የተያያዘ መርከብ ስለመኖሩም ተገልጿል። ኢራን አመራሮቼ ቢገደሉም የሚፈርስ መዋቅር የለኝም ስትል፣ የዘርፉ ባለሙያዎች ደግሞ የኢራን አመራሮች መገደል በኢራን ውስጣዊ መዋቅር አለመረጋጋትን ሊፈጥር እንደሚችል እየተናገሩ ይገኛሉ። ሰላም ጤና ይስጥልን። 20ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በርካታ ትኩስና አዳዲስ መረጃዎች ተሰምተውበታል። አዳዲስ ክስተቶችም ተፈጥረዋል። አቤር ሚዲያ ቃኝቶታል። ትሰሙታላችሁ። ኢራን በቴል አቪቭ ከባድ ጥቃት መፈጸሟ ተነገረም። ኢራን በእስራኤል ላይ በወሰደችው የአጸፋ ምላሽ በቴል አቪቭ ከተማ ከ100 በላይ ኢላማዎች ላይ ጥቃት ፈጽማለች። ጥቃቱ በእስራኤል ጥቃት ለተገደሉት ራስ ገዝ የደህንነት መሪ አሊ ላሪጃኒ የተሰጠ አጸፋ ነው ተብሏል። አብዮታዊ ዘቡ ከቴል አቪቭ በተጨማሪ በሀይፋ ወደብ፣ ኢየሩሳሌምና ቤርሳቤህ ከተሞች በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙንም አስታውቋል። በተፈጸመው ጥቃት 192 ሰዎች ሲጎዱ 11 ሰዎች በአሳሳቢ ሁኔታ ላይ እንደሚገኙ የእስራኤል ጤና ሚኒስቴር አረጋግጧል። በሌላ በኩል እስራኤል በሄዝቦላህ ላይ እያካሄደች ባለው የምድር ላይ ዘመቻ በመካከለኛው ቤይሩት መጠነ ሰፊ ጥቃት ሰንዝራለች። በዚህ የእስራኤል የምድር ላይ ዘመቻ የሟቾች ቁጥር 912 መድረሱን አልጀዚራ ዘግቧል። 20ኛ ቀኑን በያዘው በዚህ ጦርነት አሜሪካ በሆርሙዝ ሰርጥ ሰርሳሪ ቦምቦችን በመጠቀም በኢራን የሚሳኤል ስፍራዎች ላይ ጥቃት መሰንዘሯ ተዘግቧል። እስራኤል የኢራን አመራሮችን ኢላማ ማድረጓን መቀጠሏ እየተነገረ ነው። በቴህራን በተፈጸመ የአየር ጥቃት የኢራን የደህንነት ሚኒስትር እስማኤል ሀቲቭ ኢላማ መደረጋቸውን የእስራኤልና የአሜሪካ መገናኛ ብዙኃን ዘገቡ። ሚኒስትሩ የኢራን ተላላኪ ኃይሎችን እንደ ሄዝቦላ፣ ሁቲና ሐማስ ያሉ ቡድኖችን ያስተባብሩ የነበሩ ሲሆን በጥቃቱም ሕይወታቸው ማለፉ ተዘግቧል። አሜሪካ ጥቃቱን የፈጸመችው በከፍተኛ ጥንቃቄ መሆኑን ወታደራዊ አመራሮቹ ገልጸዋል። ይህ ሰበር መረጃ ከፍተኛ የኢራን ባለስልጣናት የነበሩት ጎላም ሬዛ ሶሊማኒ መገደላቸው ከተሰማ ማግስት የተሰማ ሌላኛው በኢራን ከፍተኛ አመራሮች ላይ የተፈጸመ ጥቃት ነው ተብሏል። እስካሁን ሚኒስተሩ ስለመሞታቸው ይፋዊ ማረጋገጫ ባይሰጥም የእስራኤሉ ቻናል 12 እንዲሁም የአሜሪካው ፎክስ በጥቃቱ መሞታቸውን ዘግበዋል ተብሏል። በተመሳሳይ ኢራን በሀገር ውስጥ የድሮ ስርዓት ናፋቂ ያለቻቸውን 111 ግለሰቦችና ከአሜሪካ ጋር ግንኙነት አላቸው ያለቻቸውን ሰላዮች በቁጥጥር ስር መዋሏን አስታውቃለች። በአሁኑ ወቅት በኢራንና በእስራኤል መካከል ያለው ወታደራዊ ውጥረት ተባብሶ ቀጥሏል። ኢራን በተባበሩት አረብ ኤምሬትስ በሚገኘው የአውስትራሊያ የጦር ሰፈር አቅራቢያ ጥቃት ፈጸመች። የአውስትራሊያ ጠቅላይ ሚኒስትር በተባበሩት አረብ ኤምሬትስ በሚገኘው የአውስትራሊያ የጦር ሰፈር አቅራቢያ የኢራን ሚሳኤል ማረፉን አረጋግጧል ተብሏል። በሌላ መረጃ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ደቡባዊ ምዕራብ ክፍል የኒውክሌር ኃይልን መምታቱን ገልጿል። የኒውክሌር ቴክኖሎጂዎችን የሚቆጣጠረው የተባበሩት መንግስታት ድርጅት የአቶሚክ ኤጀንሲ ባወጣው መግለጫም ኢራን በቡሸህር የኒውክሌር ኃይል ማመንጫ ጣቢያ የተከሰተውን ጥቃት ሪፖርት አድርጋለች ብሏል። መግለጫው በፋብሪካው ላይ ምንም አይነት ጉዳት አልደረሰም ወይም በሰራተኞች ላይ ጉዳት አልደረሰም ማለቱ ነው የተሰማው። ከኢራን ጋር በሚደረጉ ዘመቻ ላይ የተሰማራው የአሜሪካ የአውሮፕላን ተሸካሚ መርከብ ጄራልድ አልፎርድ በመርከቡ ላይ በደረሰ የእሳት አደጋ ምክንያት ለጊዜው ወደ ወደብ ይገባል ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አስታወቁ። ይህ የሆነው ከቴሄራን ጋር ጦርነት ከተጀመረ በ18ኛው ቀን ነው። የአሜሪካ አዲሱና የዓለም ትልቁ የሆነው ይህ የአውሮፕላን ተሸካሚ መርከብ በአሁኑ ወቅት በቀይ ባህር ይገኛል። መርከቡ በግሪክ ደሴት ክሬት በሚገኘው ሱዳ ቤይ ለጊዜው ያርፋል ተብሎ እንደሚጠበቅ ሁለቱ ባለስልጣናት ገልጸዋል። የጦር መርከቡ ወደ መካከለኛው ምስራቅ ከመምጣቱ በፊት በካሪቢያን ባህር ውስጥ በቬንዙዌላ ላይ በሚደረጉ ዘመቻዎች ላይ መሳተፍን ጨምሮ ለ9 ወራት በስምሪት ላይ ቆይቷል። ሮይተርስ ስማቸው እንዳይጠቀስ የፈለጉ ሲል ማንነታቸውን ያልገለጻቸው ባለስልጣናቱም መርከቡ በደሴቱ ለምን ያህል ጊዜ እንደሚቆይ አልገለጹም።
ከባለስልጣናቱ አንዱ እንደተናገሩት በመርከቡ ዋና የልብስ ማጠቢያ ክፍል ውስጥ እሳቱ ሲነሳም ወደ 200 የሚጠጉ መርከበኞች ከጭስ ጋር በተያያዙ ጉዳቶች ሕክምና ተደርጎላቸዋል። እሳቱን በቁጥጥር ስር ለማዋል ረጅም ሰዓታትን የወሰደ ሲሆን ወደ 100 የሚጠጉ መርከበኞች የመኝታ ክፍሎች ላይም ጉዳት አድርሷል። አንድ ወታደር በደረሰበት ጉዳት ምክንያት ለሕክምና ከመርከቧ በአውሮፕላን ተወስዷል ሲሉ ባለስልጣኑ ገልጸዋል። በጦር መርከቧ ላይ የደረሰውን የጉዳት መጠን መጀመሪያ የዘገበው ኒውዮርክ ታይምስ ሲሆን ፔንታጎን ግን ለቀረበለት ጥያቄ ምላሽ አልሰጠም። እሳቱ መጀመሪያ በተነሳበት ወቅት የአሜሪካ ጦር በመርከቧ የሞተር ኃይል ማመንጫ ላይ ምንም አይነት ጉዳት እንዳልደረሰና የአውሮፕላን ተሸካሚ መርከቡ ሙሉ በሙሉ በስራ ላይ እንደምትገኝ ገልጾ ነበር። ከ5000 በላይ መርከበኞችን አሳፍሮ የሚገኘው ፎርድ እንደ ኤፍ-18 ሱፐር ሆርኔትስ ያሉ ተዋጊ ጄቶችን ጨምሮ ከ75 በላይ ወታደራዊ አውሮፕላኖችን ይዟል። በተጨማሪም መርከቡ የአየር ትራፊክን ለመቆጣጠርና ለመርከብ ጉዞ የሚረዱ ዘመናዊ ራዳሮች አሉት። የኢራን ቁልፍ ባለስልጣናት ግድያ መዋቅራችንን አያፈርሰውም ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ ተናገሩም። እስራኤል ከፍተኛ የኢራን ባለስልጣን የሆኑትን አሊ ላሪጃኒን መግደሏን ቢያረጋግጡም ድርጊቱ በሀገሪቱ ከፍተኛ አመራር ላይ የሚፈጥረው አሉታዊ ተጽዕኖ እንደሌለ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ገለጹ። የውጭ ጉዳይ ሚኒስትሩ አባስ አራቅቺ ከአልጀዚራ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል የኢራን መንግስት በአንድ ግለሰብ ላይ እንደማይቆም እስካሁን አለመረዳታቸው አስገርሞኛል ብለዋል። የኢራን እስላማዊ ሪፐብሊክ ጠንካራ የፖለቲካ የኢኮኖሚና የማህበራዊ ተቋማት መዋቅር አላት። የአንድ ግለሰብ መኖር ወይም አለመኖር ይህን መዋቅር አይነካውም ሲሉ አራቅቺ አስገንዝበዋል። ሚኒስትሩ አክለውም የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ በየካቲት 21 በተፈጸመ ጥቃት ቢገደሉም ስርዓቱ ሳይስተጓጎል ወዲያውኑ ምትክ ተሾሞ ስራውን መቀጠሉን እንደ ምሳሌ ጠቅሰዋል። ሚኒስትሩ አራቅቺ በክልሉ እየተባባሰ ላለው ግጭት አሜሪካን ተጠያቂ አድርገዋል። ይህ ጦርነት የኛ አይደለም፣ እኛም አልጀመርነውም። ለሚከተለው ሰብአዊና ፋይናንሳዊ ኪሳራ ሁሉ አሜሪካ ተጠያቂ መሆን አለባት ብለዋል። የፖለቲካ ተንታኞች እንደሚሉት ምንም እንኳን የኢራን የፖለቲካ መዋቅር ጠንካራ ቢሆንም ተከታታይ የከፍተኛ አመራሮች ግድያ በሂደት በስርዓቱ የጥራትና የውሳኔ አሰጣጥ ብቃት ላይ ተጽዕኖ ማሳደሩ የማይቀር መሆኑን ይገልጻሉ። የዩናይትድ ስቴትስ የጦር መርከቦች ወደ ኋላ ማፈግፈጋቸውን ፕሬዝዳንት ትራምፕ ተናገሩ። ኢራንን የሚደበድቡ ተዋጊ ጄቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተገልጿል። በባህር ጅዳ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጀራርድ ፎርድ እሳት ስለተያያዘበት ወደ ሶውዳ ቤይ ክሬታ ግሪክ እየቀዘፈ ነው ተብሏል። የቃጠሎ ምክንያት በግልጽ ያልታወቀ ሲሆን አንዳንዶች ከጀልባ የተተኮሰም፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ በተነሳ እሳት መያያዙን ተናግረዋል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ የነበሩ ናቸው ተብሏል። አሁን ሰፍረውበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኛዎቹ ሀገራት ጥያቄውን ውድቅ በማድረጋቸው የሀገሪቱን መሪዎችና መንግስታት እየተሳደቡ ይገኛሉ። ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራትን ሞኞች ብለዋቸዋል። የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸውን እቅድ መሰረዛቸውም ተነግሯል። የአሜሪካ ጦር በሶማሊያ የሚንቀሳቀሰውን አይኤስ ኢላማ ያደረገ የአየር ጥቃት ፈጸመም። የአሜሪካ የአፍሪካ እዝ ከሶማሌ ፌዴራል መንግስት ጋር በመተባበር መጋቢት 7 ቀን 2018 ዓ.ም በሀገሪቱ የሚንቀሳቀሰውን አይኤስ ኢላማ ያደረገ የአየር ጥቃት መፈጸሙን አስታወቀም። ጥቃቱ የተፈጸመው በሶማሊያ ከቦሳሶ ከተማ በስተደቡብ ምዕራብ 45 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ ተራራማ አካባቢ መሆኑን እዙ ገልጿል። አፍሪኮም አክሎም ከሶማሌ ፌዴራል መንግስትና ከሶማሌ መከላከያ ኃይል ጋር በመሆን በአሜሪካ የሀገር ውስጥ ደህንነት በኃይሎቹና በውጭ ሀገራት በሚገኙ ዜጎቹ ላይ አይኤስ ሶማሊያ የሚያደርሰውን ስጋት ለመቀነስ እርምጃ መውሰዱን እንደሚቀጥል አስታውቋል። በጥቃቱ ላይ ስለተሳተፉበት ወታደራዊ ክፍሎችና ቁሳቁሶች ዝርዝር መረጃ ይፋ እንደማያደርግም እዙ አክሎ ገልጿል ተብሏል።
ተመልካቾች ለዛሬ ያዝናቸው የአቤር ሚዲያ መረጃዎች የተከታተላችኋቸውን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እያመሰገንን ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።